አልተዘዋወረችም። ከባለፈው ክፍል ይቀጥላል። ግጥም አልወድም አልኩት። ሊሰጠኝ ከሆነ መጽሐፍ ውስጥ ያወጣውን የመግቢያ ትኬት ላይኛ ያቀረበላትና ሌላ ትኬት አውጥቶ ባትወጂም ነይ ብሎ ሰጠኝ። ተሳሳቅን። ስትደርሽ ደውይልኝ ብሎ ትኬቱ ላይ ስልኩን ጻፈልኝ። ለምን እንደሆነ እኔ እንጃ እንደ ሕፃን ነበር ትሪት የሚያደርገኝ። አላስታውስም ሰዎች እንዲያደረጉልኝን ጊዜ። እንደዚያ ተዋወቅን። በዚያው ሰበብ መደዋወልና መገናኘት ጀመረን። የዚያችን ካፌ የቡና ጠረን፣ የሰዎቹን ጫጫታ፣ በነጭ ድንክ የቡና ሲኒ ቡና አጠጣጡ፣ አስተያየቱ፣ እያንዳንዱ ድርጊት ድምፅና ስሜት ጭምር ነፍሴ ውስጥ ታትሞ ቀርቷል። ለመጀመሪያ ጊዜ ተቀጣጥረን የተገናኘን ጊዜ ጨንቆኝ ነበር። ወንድ ጋር ከስራ ጉዳይ ውጭ ስቀጣጠር የመጀመሪያ ነበር። ቀድሜው ደረስኩ። እንደደረሰ ሰላም ብሎኝ ተቀመጠና ካዘዝኩት ለስላሳ የኔን ብርጭቆ አንስቶ ተጎነጨ። ከዚያ ቡና አዘዘ። ይሄ ድርጊቱ ውስጥ የነበረውን መጨነቅ ቀንሶ በጓደኝነት ስሜት እንድናወራ አድርጎኝ ነበር። አብርሃም ጋር እንዲህ ነበር ትውውቃችን። አልዋሽም፣ ጥሩ ልጅ ነበር። ነገሮች የት ላይና ለምን እንደተበላሹ እስከዛሬ አይገባኝም። በብዙ ነገር ከተረባበሸ ህይወቴ የማርፈው እርሱ ጋር ስሆን ብቻ ነበር። ለምንድን ነው ግን ህይወቴን እኔ ባልፈጠርኩት ረብሻ የተከበበ የሚሆነው? ደግሞ ክፋቱ ሁሉም ረብሻዎች በፍቅር፣ በደግነት፣ በትህትናና በበጎነት የተጠቀለሉ መሆናቸው ነበር። አቤት አለኩባቸው ረብሻዎች መዓት። ረብሻ 1 ጋራዡ ስም የለውም። በቃ ጋራዥ ነው የሚባለው። ከቤታችን 100 ሜትር ያህል ቢርቅ ነው። ብዙ ጊዜ እዛ ጋራዥ ሊጠገኑ የሚመጡ መኪኖች የጋራዥ ጠባብ ግቢ ስለማይበቃቸው ቤታችን መስኮት ጥግ ድረስ ይሰለፋሉ። ከእነዚህ መኪኖች የሚንጠባጠብ ዘይት፣ ግራሱና ነዳጅ ባጠቆረው ወዛም ቆሻሻ ሰፈር መኖር ቢለመድም የሚያስገርም ነገር ነበረው። የተለመደ ምሬት። ከዚያ በኋላ ከጠዋት እስከ ማታ የከባድና ቀላል መኪና ሞተር ሲያጓራ እንደ ማዕድ ቤት ጭስ የጠቆረ እንደ ደመና የነጣ የመኪና ጭስ አየሩን ሲሞላው የተሰረጎደ የመኪና አካል እንዲቃና በመዶሻ ሲቀጠቀጥ የብረት መበየጃና መቁረጫ ሲጫረርና ሰፈሩ በሊል ሽታ ሲቀርና የማያቋርጥ የመበየጃ ጨረር በርና መስኮት ተዘግቶ እንኳን በሆነ ቀዳዳ አልፎ እንደ ካሜራ ፍላሽ ሲንቦከቦክ በዚህ ሁሉ መሃል ነው ያደግኩት። ለምጄዋለሁ ግን ያስገርመኛል። ወይም አብሬው እኖራለሁ ግን አልለመድኩትም። እኔ እንጃ። በህይወቴ ብዙ ምኞት አልነበረኝም። ቢያንስ ሰላምና ሙዚቃ ያለበት አንድ ክፍል ቤት ነበር ምኞቴ። ከዚቹ ምኞቴ ብሶ እንደ ሰማይ ስትርቅብኝ ይገርመኛል። ባለጋራዡ አንዳንዴ ክፉኛ ይሟዘዛል እንጂ የተመሰከረለት ጥሩ ሰው ነው። ክፍሌ ይባላል። ኤርትራዊ ነው። ሰው ታመመ ከተባለ መኪናውን ከአምቡላንስ ቀድሞ ሆስፒታል የሚደርስ፣ ሰርግ ከተባለ እንኳን የራሱን ሊሰሩ ጋራዥ የቆሙ መኪኖችን አሰልፎ የሚያደምቅ የሰፈር ሰው ሁሉ የሚወደው ሰው ነው። በየዓመቱ ጥምቀት ሲከበር የሰፈራችን ታቦት የሚያልፍበት መንገድ ከፍሎ የሚያስጸዳው የሚበዛው ቆሻሻ የራሱ ቢሆንም ይሄው ክፍሌ ነበር። ታዲያ እኔም ጋር የጥሩ እህትና ወንድማዊ ቅርርብ ነበረ። እንደ እናትሽ ወይም ጠይም ሴጣን ይለኛል። ደፍሮ ሰው ቀና ብሎ ማየት የሚፈራው እኔ ክፍሌ ጋር ምላሴን የማረዝመው ነገር አለ። እንዲሁ ወደው ነበር። አለ አይደል ንጹህ ልብ ያለው የስራ ሰው እንደዚያ ነው። በዚያ ላይ አባቴን ሲወደው ለጉድ ነው። ታዲያ በየዓመቱ የኦዲት ሪፖርት ለምሰራለት እኔ ነበርኩ። እነዚህ ገቢዎች ሲኦል ያስገባቸውና እያለ የደረሰኝ ማዕት ፊቴ ይከምርልኛል። የምወደውን ፒዛ ልጅ ልኮ ያስመጣል። እንደ ታላቅ ወንድም ነበር የምቀርበው። ሚስጥረኛዬ ነበር። መኪና ከገዛሽ ለጥገና የእድሜ ልክ ዋስትና በኔ ጣዩ ይለኛል። ከልቡ ነው ደግሞ። አንተ ቤት የሚጠገን መኪናማ አልገዛም። መናቅሽ ነው። ዶር የላትም ላማ ማረረች አሉ። አህዬ የለትም በቅሎ ታርማርማለች ነው የሚባለው። የዛሬ ልጆች ስራቱ ድረዱ እንጂ የተረት ቡለንት ፍቱ ይላል። እና ደንበኞች በሙሉ ሰካራሞች ናቸው። እየተጋጩ ነው የሚመጡት። የከተማውን አጥርና መሰሶ የጨረሱት ያንተ ደንበኞች ናቸው። ምን አለ ታዲያ አንድ ልጅ ካልጠጣ ካልተጋጨ ምን ሆኖ እንደሆነ። ከመቼ ወዲህ ነው አንቺ ደግሞ እንዲህ ምላሳም ይሆንሽው?
ታዲያ አብርሃም የተጣላን ሰሞን ጸብም ባይባል ወደ መጨረሻው አካባቢ በጭንቀት ልፈነዳ ስደርስ ፍቅር እንደ መኪና ጋራዥ ይጠገን ይመስል የሆንኩትን ሁሉ ነገርኩት። አሰባሰበና እናስደብድበው ይሆን አለኝ። ሳቅ ያመለጠኝ። ምን ያስቅሻል ጥርሳ? ይህ ሸርሙጣ መቅመስ አለበት። ለሞ ምንድን ነው ስራው? ደራሲ። ያው ሸርሙጣ ማለት እኮ ነው። አንቺ ስንት ሰው እያለ ምን ያልከሰከስሻል? እኔ ወርቅ እጅ ያለው መካኒክ ድርሻል ነበር። እውነቴን እኮ ነው። በዚህ ስታልፊ ስንት ሰራተኞቼ ናቸው አንቺን እያዩ ብለው ስራ የሚፈቱት የነበረው። ሴቶች ስትባሉ ህዝብ መሀል ካለንም መድረክ ላይ የሚዘል ዝንብ ትወዳላችሁ። ሚስቴም ጥላኝ ሄደችው እዚህ ከበሮ የሚደልቅ ዘፋኝ ወዳ ነው። ሸርሙጣ ሆና እንጂ ከበሮ ምኑ ይወደዳል? ደግሞ ደራሲ ትላለች። ሁለተኛ አጠገቡ እንዳትደርሺ ሆ። በብስጭት የሚይዝ የሚጨብጠውን አጣ። ግን ምክሩን አልሰማሁም። እዚህ ድረስ እየወደድኩት እየቀረብኩት ሰፈሬን ያስጠላኝ ረብሻ ግን ከዚህ ሰው ጋራዥ ነበር የሚመነጨው። እድሌ ይሆን ፍቅርና ረብሻ አንድ ላይ የሚሰጠኝ? ረብሻ 2። ከሰርጋችን በኋላ ባለቤቴ ረፍቱን ጨርሶ ወደ አሜሪካ ሲመለስ ቤተሰቦቹ ቤት ነበር አስቀምጦኝ ሄደው። የሚያምር ትልቅ ግቢ በአበቦች የተሞላ ከዋናው ቪላ ነጠል ብሎ በሰርቪስ ስም የተሰራ ሌላ ባለ 3 ክፍል ቪላ ውስጥ ለብቼ ነው የምኖረው። ቤተሰቦቹ እናቱና 2 እህቶቹ ሲበዛ ጥሩ ሰዎች ናቸው። ዋና ስራቸው እኔ መንከባከብ እስኪመስለኝ አፈራይን ካሽ ብለው ነበር የሚይዙኝ። ካገባሁ በኋላ ስራ አቁሜ ስለነበር ውሎዬ ቤት ነው። ምን ጎድሎ በየገጠሩ ትንከራተቻለሽ ብሎ ነበር ባሌ ስራ ያስቆመኝ። በዚህ ላይ ወደ አሜሪካ ለመሄድ ወዲያው ፕሮሰስ እንደሚጀምርልኝ ስለነገረኝ የጊዜ ጉዳይ እንጂ ስራ ማቆሜ አይቀርም በሚል የቤት እመቤት ሆንኩ። እውነቱን ለመናገር እኔም ወደ ውጭ መውጣት፣ ሰው ጋር መገናኘት በራሴ ምክንያት ጠልቼ ነበርና ስራዬን ማቆም አላስከፋኝም። ታዲያ በሰበብ አስባቡ እነሱም በፍጹም ቅንነት ብቸኝነት እንዳይሰማኝ በማሰብ እህቶቹ አሊያም እናቱ ከአጠገቤ አይጠፉም ነበር። በጭራሽ ብቻዬን መሆን አልቻልኩም። እሱም ባልከፋ ሰበብ ሲሉ በአንድ እና በሌላ መንገድ የሴት ልጅ ሙያ ስለሚሉት ነገር ሳያነሱ ያልፋሉ ማለት ዘበት ነበር። ስለ ጠላ መጥመቅ፣ ስለ ዶሮ ወጥ ጣዕም፣ ስለ እንጀራ አይን፣ ስለ ዳቦ ጉፍ ማለት፣ ስለ በርበሬ መቀንጠስ፣ ስለ ምናምን መደለዝ ይሄ ትንሽ ሳያማረረኝ አልቀረም። በተለይ የባለቤቴ እናት ከ20 ዓመት በፊት ሰው ቤት ሄደው ስለቀመሱት የማይረባ ዶሮ ወጥ ሳይቀር አንስተው ያማርራሉ። ሴት ልጅ እንዴት የእግዚአብሔር ዶሮ ወጥ መስራት ያቅታታል? አሁን ማን ይሙት ዶሮ እንደዚህ ይበለታል ይላሉ በግርምት። ጉዶትን አልሰሙ ላለው በውስጤ። ይህች ጥሩ ሴትዬ እንጀራ መጋገር አላውቅበትም ብላቸው ራሳቸው ስተው የሚወድቁ ነው ይመስለኝ። እጅን ታጥቤ ሲቀርብልኝ ከመብላ ባለፈ ዶሮ ይገንጠል ይፈጭ ግድ አይሰጠኝም ብላችሁ ደግሞ በቀጣዩ ቀን ቀብር ምንውል ይመስለኛል። እውነቴን ነው። እኛ ቤት ምግብ በህይወቴ ለመሰንበት ከመብላት ውጪ እንዴት ትልቅ ርዕስ ሆኖ አያውቅም። ሰራተኛችን ጽጌም ብትሆን ከእናቴ ብትሻል ምግብ ላይ ያን ያህል የምትደነቅ አልነበረችም። ምስኪን የገጠር ሴት ናት። ከተማ እንደገባች እኛ ቤት ተቀጠረች። የከተማ ምግብ የሚባለው ሙያ እናቴ ናት እንግዲህ ያሰለጠነቻት። ይህን ሳስብ ሳቅ ይቀድመኛል። ጓደኛዬ ሃይሚ እግር ጥሏት ስትበላ ከደረሰች አንድ የጎርሳ ትተውና እናንተስ ቤት ምግብ የኛ ቤት ረሃብ ይሻላል ትላለች። በተለይ በሰራተኛችን ጽጌ እንጀራ እንደቀለደች ነው። ጽጌ እኮ እንጀራ ሆኖባት ነው እንጀራ የምትጋግረው ትልና እንስቃለን። የሆነ ሆኖ የባለቤት ሰዎች ከየት እንዳገኟት እንጃ በደግ ቀን የቀጠሩልኝ ሰራተኛ በዚህ ባለሙያ ቤተሰብ መሃል ከመዋረጃ አድናኛለች። ይህንንም ችዬ ታዲያ በጣም ያማረረኝ ሲበዛ ሃይማኖተኛ መሆናቸው ነበር። ጧት ማታ ቤተ ክርስቲያን እንሂድ ንዝንዛቸው ማቆሚያ የለውም። መጀመሪያ ማማ የባለቤቴ እናት ያኔ አበባ ይሉኛል። እንዲህ ነው ሲጠሩኝ። አቤት ይሄ ስም ሲያስጠላኝ። የሆነ ሰው አምጥቶ እዚህ ግቢ ውስጥ የተከለኝ ከትንሽ ጊዜ በኋላ የምጠወልግና ጠርገው የሚጡልኝ የሆነ ከንቱ አበባ የሆንኩ መስሎኝ ነው የሚሰማኝ። ነገ የዓመቱ ሚካኤል ነው። በጠዋት ይቀሰቅሱሻል ልጆቹ፣ ቤተ ክርስቲያን እንሄዳለን። አይ እኔ አልሄድም እማማ። ድንገት ብሎ አዩኝ። አደነጋገታቸው ጾታዬ እኮ ወንድ ነው ያልኳቸው አይነት ነበር። ምን ነው ያውም ለክብሩ በዓል ከቤተ ክርስቲያን የሚያስቀር። ድንገት የመጣልኝን ሀሳብ ወረወርኩ። ፔሪድ ላይ ነኝ። አልገባቸውም።
ትልቋ ልጆች እየሳቀች ንጹህ አይደለሁም ማለቷ ነው አለች። የዚያ ቀን በዚህ ያለፍኩኝ። ከዚያ በኋላ የነበረውን የየቀን ጥያቄ ግን ማቆም ያልነበረውም። ቤታቸው ውስጥ መንፈሳዊ መዝሙር ካልሆነ ምንም አይነት ዘፈን አይከፈትም። ሬዲዮ እንኳን ሲከፈት ሰምቼ አላውቅም። ታዲያ አፍ አውጥተው ባይናገሩትም እኔ ዘፈን ስከፍት ፊታቸው ላይ የማየው ግራ መጋባት ይረብሸኝ ነበር። የሆነ መብረቅ ላስመታቸው የተላኩ አይነት አይናቸውን ማረፊያ ያጣል። ቀስ በቀስ የራሴን ፍላጎት ትቼ የእነሱን ለማክበር ከሙዚቃ እየራቁ ከመዝሙርም ሳልቀርብ ዝምታ ውስጥ የተነከርኩ መጣሁ። ይህ ደግሞ ድብርቴን አባብሶት ግቢው 10 ቤት እስኪመስለኝ ድረስ በጭንቀት ልሞት ደረስኩ። አንዳንዴ አባቴ ጋር ሄጄ ያድር ነበር። በተለይ የባሌ እናት ይህን ነገር ፈጽሞ ደስ አላላቸው። ምንድነው ይሄ ሁሉ ነገር እላለሁ ለራሴ። ምን ውስጥ ነው የገባሁት? ታዲያ አባቴ ቤት ሲሄድ እዚያ ሜክሲኮ ላፍቶ የሚል የታክሲ ረዳት ጥሪ ማህደረ ሰላም ከሚል ስሜ ሁሉ ይጎትተኛል። አምላክ ይርዳኝ። ስንቴ እንዳልኩኝ